ሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው ምልሽ። ሩታዬ የኔ ናፍቆት፣ የኔ ጨረቃ፣ የኔ ውብ እንኳን ደህና መጣሽ። ወይ እንደው ምር ፏ ሽብርቅ ብላል መታልናለች። እንግዲህ የሩታዬ እናት ማዘር ማለት ነው እና እህትየዋ ማለት ነው ትልቋ ምክር ሰጥተዋታል ሩትዬ ማለት ነው። ሩታዬ ሀብቴ ማለት ነው። እንግዲህ ደግሞ አንዳንድ ኮሜንታዮች አሉ ማለት ነው። እሱም ኮሜንቱ ደግሞ ሩታ አብርሽን ይቅርታ ትጠይቅ፣ ትዳሯን ያፈረሰችው ራሷ ናት። ጋሽዬን ጨምራ ረግጣ ወጥታለች። የውሸት ወንድሞቿን አምጥታ አሰድበዋለች። ኤድሚ የሚባለው ታይ እንጂ እውነትሽን ነው እንዴ? ሩታዬ ናት ይቅርታ የምትጠይቀው አባጋዝን ባይዘዊ ማለት ነው። ሁለቱም ጥፋተኛ ናቸው። እሺ ልንገርሽ ማለት ነው። ምን አይነት ደደብ ነሽ በእናትሽ? ሩታ ተጠይቅ። እውነትሽን ነው። አመዲያ የታባሽ ታውቂያትና የታባሽ አህያ ሲጀመር ደግሞ እኮ ማለት ነው ይቅርታ የሚጠይቅና ይቅርታ የማይጠይቀውን ጠንቅቀን እኛ እናውቃለን ማለት ነው። በዛ ሰዓት ሩታዬ አባጋዝን ለመመለስ ነው ኤድሚን ራሱ እንትን ያለችው ያመጣችው እንጂ የሀገር አይደለም። እምኪን ያንን ዘዴ ስታረግ አብርሽ ወደ ራሱ ይመለስ እንደሆነ ብላ ነው ያደረገችው እንጂ በፍጹም ደግሞ በወንድምነት ነው እንጂ ያመጣችው። ልክ እንደ አባጋዝ አልተሻሸች ምን አላለች። አባጋዝ እኮ ማለት ነው ቂጥ ስር እኮ ለመግባት ትንሽ ነው የቀረው። በቃ ሀላስ እውነት ነው። ለምን እውነት ነጭ ነጩን ተናግረን አንለያይም ወይ ደግሞ አንፈራረጥም? ንገሩን ካላችሁ ማለት ነው። አሰላሙ አለይኩም። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑላለሁ። እንግዲህ ይሄን ሰሞን ልበላችሁ ትናንትና ማለት ነው ሩታዬ መታ ነበረ ማለት ነው። ሀሳብሽን ቀይሪ ምናምን የሚል ሀሳብ አለ ነበረ። ብዙ ልጆች ምናምን በኮሜንት ምናምን ብዙ ልጆች አይቻለሁም። ዛሬም ደግሞ ሩታዬ በቤቷ ፏሸብረቅ ብላ ከእናቷና ከእህትየዋ ጋር እንግዲህ ምክር ለመምከር ባይዘዌ ሩታዬ ምክር በጣም ትሰማለች። መስማት ብቻ ሳይሆን ትተገብራለች። ግን የሚጠቅማትን ትወስዳለች፣ የማይጠቅማትን አትወስድም። ይቅርታ ብታረግለት እኮ ትክክል። የሩታዬ እንደዚህ ብዙ ያሳለፈችው እርግዝና ማለት በጣም ከባድ ነው። እኔ ባላየውም ግን አሉ አንዳንዶች እህቶች። አሁን እህቴ ስታረግዝ ወይ ደግሞ በጣም ነው የሚያነጫንጨው፣ በጣም ነው በእህቴ ስላዩ ማለት ነው። እኔ እሷ ጋር ነበርኩ ማለት ነው እህቴ ላይ ማለት ነው። እና አሁን ደግሞ ስትወልድ ግዴታ እሱ መኖር አለበት፣ በግዴታ መኖር አለበት። ያንቺን ስቃይ ማየት አለበት። ምን ነው ይሄን ሁላ ዋጋ ለኔ ከፍላ አባት ልታረገኝ ነው ማለት አለበት። ትክክል ናቸው እውነት ለመናገር ማለት ነው። ይሄ አይካድም ማለት ነው። ግን ደግሞ ይቅርታ ማለት እኮ እዛው ጭቅጭቅ ላይ ግቢ ነው። እዛው በቃ ልጃችሁን አፈልጉም ማለት ነው። በዛ አይን ማለት ለምን እዚህ ጋር አዎ ትዳር ነው የያዙት፣ ልጆች ናቸው፣ ገና ናቸው። ትክክል ብላችኋል። ግን ደግሞ እዚህ ጋር ማለት ነው እሷ እዚህ ጋር እሱ አለኝ ስትል እሱ ምንድን ነው ከሴት ጋር እየተለጣጠፈ 30 ጊዜ የሚመጣው ማለት ነው። እና እውነት እኔ የምለው ነገር ቢኖር ሩታዬ ይቅርታ ማለት ጠፍቶባት አይደለም። ግን ከሴት ጋር ከአብሶ ይቺ ሄርሜላ አብሶ ደግሞ ሌሎቹን እስቲ ሌሎቹ ለስራ ነው። ግን እሺ ሄርሜላም ለስራ ነው እንበል። ግን ይሄን ያህል እስቲ ተለጣጥፈዋል? እስቲ ንገሩኝ። ሌሎቻቸው እስቲ ጽጌን አይታችኋታል? ጽጌ ተለጣጥፋለች? ብዙም አልተለጣጠፍ ጭራሽ። ኧረ እንጃ አጭር ልብስ እንደዚህ ጉንጩን አንገቱን እኔ እንጃ አላውቅም። ስማል አልሳመችም ሀቂቃ ማለት ነው። እና እኔ በእውነት በድሮ ሰዓት በጽጌ በሰራችበት ሰዓት እኔ በጣም ይቅርታ እለዋለሁ ሀቂቃ ማለት ነው። ለምንድን ነው አንዳንዴ እኛ የምናየውን ሌላ ነው ማለት ነው። እና ብቻ እዚህ ጋር ደግሞ አንዳንድ ቅንቅናም አህያ ደደብ አሉ ማለት ነው። ሴት ስትጎዳ እልል የሚሉ ማለት ነው። እዩላችሁ ምን አለ አንዷ ማለችን ኮሜንት ላይ ሩታ አብርሽን ይቅርታ መጠየቅ አለባት፣ ትዳሯን ያፈረሰችው ራሷ ናት። ታይ እንጂ ራሷ ናት እንዴ? እሱስ ምን ነው እንዴ? መምከር ካለብሽ እኮ ሩታን ብቻ አይደለም፣ መናገር ካለብሽ እኮ ሩታን ብቻ አይደለም፣ አባገዝንም አብርሽንም እኮ መናገር ትችያለሽ አይደለም? አህያ ደደብ
እውነቴን ነው። እሱንም መናገር ትችላለሽ። ለምን ትደባብቂያለሽ? ለምን ምንድን ነው የምትፈልጊው አንቺ ግን እንዴ? ሼም ነው በእውነት ያስጠላል። ሲጀመር ደግሞ ሩታዬ ራሷ አይደለም የሚያፈረሰችው፣ ደግሞ ታፍርስ መብቷ ነው። ምን አገባሽ? በሰው ትልቅ ያገበኛ ምናምን አትበሉ እስቲ እናንተ። ምነው ግዴታ እኔ ነኝ ያጋባኋቸው፣ ግዴታ እኔ ላፋታቸው እያላችሁ ነው፣ ግዴታ ይቅርታ አትበል እያላችሁ ነው። ኧረ በእናታችሁ ይቅርታ አትልም ልሽ የምትለው ታጠፉ ሁለቱም ነው። ሁለቱም ይቅርታ ተባብለው አንድ ላይ ሲመለሱ ደስ ይላል። ግን አንዱ ይቅርታ ይበል፣ አንዱ ይቅርታ አትበል። ኧረ በእናትሽ አሁን አንቺ ላባ ገዛገዘሽ እና አብርሽ እውነትሽን ነው። እውነት ለመናገር ግን አንዳንድ ሰዎች አንዳንድ ሴቶች ማለት ነው ጭንቅላታችሁ ብሎኑ እየተፈታ ነው ማለት ነው። በመጀመሪያ ሄዱና ራሳችሁ መርምሩ ማለት ነው። ይህ ሰውን እንትን የምታማስሉ ማማሲያ ፊት ሁላ ማለት ነው። ሲጀመር ሩታ እኮ ራሷ የምታቅ ብቻ ሳትሆን ማለት ነው ስንት ህዝብ የቀየረች ስንት ህዝብ እንዴ እኔ እንጃ። የሴት ልብስ የሩታዬ ልብስ ራሱ የሚለብሱ ስንት አሉ። የሩታዬን አይዳ ስንት የሚወስዱ አሉ። እና አንቺ ደግሞ እየመጣሽ ጋሽዬን ረግጠሽ ጋሽዬንማ አክብራ ልትመለስ ነበረ ማለት ነው። ጋሽዬን ልትመለስ አክብራ ልትመለስ ነበረ። እሱማ ብታቂ ኖሮ ደደብነትሽ ነው እንጂ መሀይምነትሽ ማለት ነው። እውነቴን ነው። እና ጅራት ትሆኑ እያዳሚሽ ማለት ነው። ሩታ ይቅርታ አትጠይቅም። ምንም አላጠፋይም። እንደዛ ከሆነ አባጋዝ ምንም አላጠፋም ካላቸው ሩታ ምንም አላጠፋይም። ግን አባጋዝ ብዙ ጊዜ አጥፍቷል። ጥፋቱን ደግሞ አያምንም። ጥፋቱን የሚያምነው ደግሞ ካጠፋው ብሎ ነው እንጂ አጥፍቻለሁ፣ አዎ አጥፍቻለሁ አይልም ማለት ነው። ሰው በሰው ነው የሚመራው ሰውየው ማለት ነው። ሁል ጊዜ ሩታ ላይ ነው በሰው ነው የምትመራው፣ ሰው ባላት ነው የምትሄደው። ታው እንጂ አንተም እኮ በሰው ነው የምትመራው። እና ማዘር ደግሞ ማሚ ደግሞ እውነት ለመናገር ትክክል ነው። ምክራችሁ በጣም ትልቅ ነገር ነው። ይሄ የሩታዬን ስቃይ እንዴት እንደምትወልድ እንዴት እንደሚያሰቃይ አጠገብ ሆኖ ማየት አለበት። ሀቂቃ ማለት ነው። በደንብ ማለት ነው ማየት አለበት። እንዴ ዋጋሽን የሚያውቀው ራሱ አጠገብሽ ሲሆን ነው። አሁን ላይ እርጉዝ ነሽ ችግር የለውም። ግን ስወልጀ እንዴት በጣም ከባድ ነው። አጠገቡ ወይ ደግሞ አጠገብሽ ከሆነ ወይኔ ሩታ ይሄን ሁላ ዋጋ ለልጄ አባት ለማድረግ እንደዚህ ከፍላልኛለች ብሎ እንደሚያስብ ተስፋ አረጋለሁ። እንደ ሀሳቡ እንደሚቀየር ተስፋ አረጋለሁ። ይችኛዋ ሄርሜላ ተብዬዋ ማለት ነው ባለጌዋ ወደ ተሱ ጋር ትላቀቅልናለች። እፎይ እንላለን እኛም ማለት ነው። እና ቤተሰብ እንግዲህ አብርሽና ሩታ ያው ታውቃላችሁ ታርቀዋልን። ተታረቁም ቆይተዋል። ብቻ ይሁን አላወራውም። ታርቀነ ብለው ይመጣሉና ለማንኛውም አባጋዝ ያው ታውቃላችሁ ቡታጅራ ሄዷል። ሁላችሁም ሰምታችኋል ብዬ አስባለሁ። ሁሉም ሰው እያወራ ነው። ቡታጅራ ገብቷል ማለት ነውና እንግዲህ ጋሽዬም ሁሉም ገብተውበታል። እንግዲህ እንኳን ገባችሁበት።